ዓለም በአንድ ክብሪት ልትነድ ትችላለች። መካከለኛው ምስራቅ የጦርነት አውድማ ሆኗል። ይህ ጦርነት በእስራኤልና በኢራን መካከል ብቻ አይደለም፣ የእርሶም የኪስ ቦርሳ የጥቃቱ ሰለባ ነው። ከሳውዲ ነዳጅ ማጣሪያዎች እስከ አዲስ አበባ የዳቦ ዋጋ ግንኙነቱን ዛሬ እንተነትናለን። የዓለም ነዳጅ ልብ የሆነው አራምኮ እየተቃጠለ ነው። የኢራን ድሮኖች የአሜሪካ መከላከያ ጥሰው ገብተዋል። ሳውዲ አረቢያ በሚሳይል ስታመስ የዓለም ኢኮኖሚ ትንፋሽ አጥሯል። ጥቃቱ በሳውዲ ላይ ብቻ ቢሆንም ድምፁ ግን መላውን ዓለም ላይ ያስተጋብተዋል። ኢራን 11 የገልፍ ሀገራት ጠላቶች ናችሁ ብላ ፈርጃለች። ዱባይ፣ ኳታር እና ኩዌት በከፍተኛ ስጋት ላይ ናቸው። የአረብ ሀገራት ሰማይ በቱሪስት አውሮፕላኖች ሳይሆን በጦር ሚሳይሎች ተሞልተዋል። ለአሜሪካ የጦር ሰፈር የሰጡ ሀገራት አሁን የኢራን ድሮኖች ኢላማ ሆነዋል። የሆርሙዝ ወሽመጥ ተዘግቷል። ይህ ማለት የዓለም 20% ነዳጅ ታፍኗል ማለት ነው። ቀይ ባህር ወደ ሞት ባህር ተቀይሯል። የሁቲ ሚሳኤል የዓለምን ንግድ መስመር ቆርጦታል። ጦርነቱ ሩቅ ይመስላል። በፍጹም በየቀኑ የምንገዛው የሸቀጥ ዋጋ የጦርነቱ ቀጥተኛ ውጤት ነው። ኢትዮጵያ በነዳጅ ዋጋ መናር እና በወደብ መስተጓጎል ምክንያት የኢኮኖሚ ጦርነት ውስጥ ልትገባ ትችላለች። ቀይ ባህር ሰላም መጥፋት ለኢትዮጵያ የህልውና ስጋት ነው። ታላቁ የመካከለኛው ምስራቅ ፍንዳታ፣ የዓለም ኢኮኖሚ የሞት ሽረት ትግል፣ የጦርነቱ አዲስ ምዕራፍ፣ ከስውር ወደ ቀጥተኛ ፍልሚያ። ለ40 ዓመታት በዲፕሎማሲና በስውር ሲካሄድ የነበረው ጦርነት አሁን የመጨረሻው ምዕራፍ ላይ ደርሷል። የኢራን ስልት፣ ኢራን ከእንግዲህ በወኪሎቿ ፕሮክሲ ብቻ መዋጋት አቁማለች። ፋታህ የተሰኘ ድምፅን የሚያፈጥኑ ሃይፐርሶኒክ ሚሳይሎችን በመጠቀም የእስራኤል አይረንዶም ሰብራ መግባት መቻሏ የጦርነቱን ሚዛን ቀይሮታል። የእስራኤል ምላሽ፣ ከእስራኤል የኢራን የኒውክሌር ማዕከላትና የኢኮኖሚ ጀርባ አጥንት የሆኑትን የነዳጅ ማውጫዎች ኢላማ ማድረጓ ጦርነቱ የማይመለስበት ደረጃ ላይ አድርሶታል። የአሜሪካ ተሳትፎ፣ አሜሪካ ቢ-52 የተሰኙ ግዙፍ ቦምብ ጣይ አውሮፕላኖችንና የአውሮፕላን ተሸካሚ መርከቦችን ወደ ቀጠና በማስጠጋት ለቀጥተኛ ጦርነት ዝግጅት መሆኗን አሳይታለች። የሳውዲ አረቢያ የነዳጅ ማጣሪያ መመታትና ውጤቱ፣ በጣም አስደንጋጭ ዜና። የሳውዲ አረቢያ ግዙፍ የነዳጅ ተቋማት አራምኮ በድጋሚ በከባድ ድሮኖችና የሚሳኤል መመታታቸው ነው። የጥቃቱ ስፋት፣ ጥቃቱ በሳውዲ ምስራቃዊ ግዛት የሚገኙ የማጣሪያ ጣቢያዎችን ክፉኛ ጎድተዋል። ይህም የሳውዲን የነዳጅ ምርት በቀን በ5 ሚሊዮን በርሜል እንዲቀንስ አድርጎታል። የዓለም ድንጋጤ፣ ነዳጅ ምርት በመቀነሱ ምክንያት የዓለም ነዳጅ ዋጋ በአንድ ጀንበር ከ30% በላይ ጭማሪ አሳይተዋል። መካከለኛው ውድቀት፣ አሜሪካ ለሳውዲ የሰጠቻቸው ፓትሪዮት ሚሳኤል መከላከያዎች የኢራንን አዳዲስ ድሮኖች መግታት አለመቻላቸው የቴክኖሎጂ ሽንፈት ተደርጎ ተወስደዋል። በሌላ በኩል የ11 የባህረ ሰላጤ ገልፍ ሀገራት እሳት ውስጥ መግባት፣ ኢራን ጦርነቱን ቀጠናዊ ለማድረግ 11 የሚሆኑ የገልፍ ሀገራት በይፋ አስፈራርታለች። ከእነዚህ ሀገራት ሳውዲ አረቢያ፣ ዩኤኢ፣ ኳታር፣ ባህሬን፣ ኩዌት፣ ኦማን እና ሌሎችም ናቸው። የኢራን ማስጠንቀቂያ፣ ማንኛውም የአረብ ሀገር አየር ክልሉን ለእስራኤልም ሆነ ለአሜሪካ ክፍት ካደረገ እንደ ጠላት ተቆጥሮ ይደበደባል የሚል ነው። የተመቱ አካባቢዎች፣ የተባበሩት አረብ ኤሚሬት፣ ዩኤኢ በዱባይ እና አቡዳቢ አቅራቢያ ያሉ የንግድ ወደቦች ስጋት ላይ ናቸው። ኳታር ትልቁ የአሜሪካ የጦር ሰፈር የሚገኝበት በመሆኗ የሚሳኤል ኢላማ ሆናለች። ባህሬን የአሜሪካው 5ኛ የባህር ኃይል መቀመጫ በመሆኗ በከፍተኛ ጥበቃ ስር ናት። ውጤት፣ ከነዚህ 11 ሀገራት አሁን በኢኮኖሚና በደህንነት ከፍተኛ ጭንቀት ላይ ናቸው። ቱሪዝም ቆሟል፣ ኢንቨስትመንት እየሸሸ ነው። በሌላ በኩል የሆርሙዝ ወሽመጥ እና የቀይ ባህር መታፈን፣ ኢራን የዓለምን ኢኮኖሚ የምታንቅበት ዋነኛ መሳሪያ የባህር ላይ እገዳ ነው። ሆርሙዝ፣ ኢራን በወሽመጡ ላይ የባህር ፈንጂዎችን በመበተንና መርከቦችን በመጥለፍ መንገዱን በተግባር ዘግታለች። ይህም ማለት ከኳታር የሚወጣው ጋዝ እና ከኢራቅ የሚወጣው ነዳጅ መቆሙ ነው። ቀይ ባህር ስንመለከት በየመን የሚገኙ ሁቲዎች በኢራን ድጋፍ ባለስቲክ ሚሳይሎችን በመጠቀም ማንኛውም ወደ እስራኤል የሚሄድ መርከብ እየመቱ ነው። ይህ የባቤል መንደብ
መተላለፊያ የዓለም ንግድ ዝግ አድርጎታል። የኢትዮጵያ ስጋትና የደረሰባት ጉዳት ዝርዝር ትንታኔ እንመለከታለን። ኢትዮጵያ ከግጭቱ በሺዎች ኪሎ ሜትሮች ብትርቅም የጦርነቱ ነበልባል ግን የየቤታችን ማዕድ እያቃጠለ ነው። የነዳጅ ቀውስ። ኢትዮጵያ የምታስገባው ነዳጅ በከፍተኛ ሁኔታ ተወዷል። መንግስት ለነዳጅ የሚያወጣው የውጭ ምንዛሬ እጥፍ በመሆኑ በሀገር ውስጥ የነዳጅ እጥረትና ሰልፎች እንዲፈጠሩ አድርጓል። የዋጋ ግሽበት። የነዳጅ ዋጋ ሲጨምር የትራንስፖርት ዋጋ ይጨምራል። ይህም በኢትዮጵያ ገበያ ላይ ያሉ የሽንኩርት፣ የጤፍና የሌሎች መሠረታዊ ፍጆታዎች ዋጋ እንዲጨምር ሊያደርግ ይችላል። የወደብና የመርከብ ስጋት። ወደ ጅቡቲ የሚመጡ መርከቦች የኢንሹራንስ ዋጋቸው በመናሩ የኢትዮጵያ የምታስገባቸው ማዳበሪያና መድኃኒቶች እጅግ በጣም ውድ ይሆናሉ። መርከቦች ከቀይ ባህር ላይ ጥቃት እንዳይደርስባቸው በመፍራት ዕቃዎች በጊዜ አይደርሱም። የጂኦፖለቲካ ጫና። ኢትዮጵያ በቀይ ባህር አቅራቢያ ያለች ሀገር በመሆኗ የታላላቅ ሀገራት ወታደራዊ እንቅስቃሴ በኢትዮጵያ ብሔራዊ ደህንነት ላይ ስጋት ይደቅናል። ተመልካቾቻችን፣ ይህ ጦርነት በመካከለኛው ምስራቅን ብቻ ሳይሆን መላውን ዓለም እየቀየረ ነው። ኢትዮጵያ በዚህ ማዕበል ውስጥ እንዴት ትቀጥላለች? መንግስትስ ምን ማድረግ አለበት? አስተያየታችሁን ኮሜንት ላይ አጋሩ። ዓለም በአንድ ክብሪት ልትነድ ትችላለች። መካከለኛው ምስራቅ የጦርነት አውድማ ሆኗል። ይህ ጦርነት በእስራኤልና በኢራን መካከል ብቻ አይደለም፣ የእርሶም የኪስ ቦርሳ የጥቃቱ ሰለባ ነው። ከሳውዲ ነዳጅ ማጣሪያዎች እስከ አዲስ አበባ የዳቦ ዋጋ ግንኙነቱን ዛሬ እንተነትናለን። የዓለም ነዳጅ ልብ የሆነው አራምኮ እየተቃጠለ ነው። የኢራን ድሮኖች የአሜሪካ መከላከያ ጥሰው ገብተዋል። ሳውዲ አረቢያ በሚሳኤል ስታመስ የዓለም ኢኮኖሚ ትንፋሽ አጥሯል። ጥቃቱ በሳውዲ ላይ ብቻ ቢሆንም ድምፁ ግን መላውን ዓለም ላይ ያስተጋብተዋል። ኢራን 11 የገልፍ ሀገራት ጠላቶቼ ናችሁ ብላ ፈርጃለች። ዱባይ፣ ኳታር እና ኩዌት በከፍተኛ ስጋት ላይ ናቸው። የአረብ ሀገራት ሰማይ በቱሪስት አውሮፕላኖች ሳይሆን በጦር ሚሳኤሎች ተሞልተዋል። ለአሜሪካ የጦር ሰፈር የሰጡ ሀገራት አሁን የኢራን ድሮኖች ኢላማ ሆነዋል። የሆርሙዝ ወሽመጥ ተዘግቷል። ይህ ማለት የዓለም 20% ነዳጅ ታፍኗል ማለት ነው። ቀይ ባህር ወደ ሞት ባህር ተቀይሯል። የሁቲ ሚሳኤል የዓለምን ንግድ መስመር ቆርጦታል። ጦርነቱ ሩቅ ይመስላል፣ በፍጹም በየቀኑ የምንገዛው የሸቀጥ ዋጋ የጦርነቱ ቀጥተኛ ውጤት ነው። ኢትዮጵያ በነዳጅ ዋጋ መናር እና በወደብ መስተጓጎል ምክንያት የኢኮኖሚ ጦርነት ውስጥ ልትገባ ትችላለች። ቀይ ባህር ሰላም መጥፋት ለኢትዮጵያ የህልውና ስጋት ነው።